በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50-50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃ በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ። አክብሮታዊ ሰላምታችንን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች። ይሄ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ 1 ቢዝነስ መረጃችን ነው። ለዛሬ የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳ። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። ህብረተሰቡ የተለያዩ የዘይት ምርቶችና የለውዝ ምርቶችን እንዳይጠቀሙ መንግስት ማስጠንቀቂያ አወጣም። የትኞቹ ምርቶች ለሚለው በዝርዝር ትሰሙታላችሁ። አሳሳቢ የሆነ ስለመጣው የነዳጅ አቅርቦትና አዲስ የዋጋ ጭማሪ ስለመደረጉ ሰምተናል። ሙሉ መረጃውን እናሰማችኋለን። ስለ ዋጋ ንረት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ምን ተናገሩ የሚለውን ትሰሙታላችሁ። የፋይዳ መታወቂያ አስገዳጅ ጉዳይና ያልተሰሙ አስገራሚ ዝርዝር መረጃዎችን እናስደምጣችኋለን። አብራችሁን ሁኑ። ወደ ሙሉ ኢኮኖሚያዊና ማህበራዊ መረጃዎች ስናልፍ ተቋርጦ የነበረው የአክሱም ሐውልት ጥገና ሊጀመር ነው። ተቋርጦ የነበረው የአክሱም ሐውልት እድሳት ለማስጀመር ጥናት እየተካሄደ መሆኑን የኢትዮጵያ ቅርስ ባለስልጣን አስታውቋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንደገለጹት ከ4 ዓመት በፊት ቁጥር 3 በመባል የሚታወቀው የአክሱም ሐውልት ጥገና ለማካሄድ እንቅስቃሴ ተጀምሮ ነበር። ሆኖም በኮቪድና በሰሜኑ ጦርነት ሳቢያ የተጀመረው እንቅስቃሴ ተቋርጦ ቆይቷል። አሁን የሐውልቱን ጥገና ለመጀመር የበፊቱን ጥናት ለስ ስራ ተጀምሯልም ብሏል። ከሐውልቱ በስተሰሜን አቅጣጫ ውሃ መፍለቁን የገለጹት ዳይሬክተሩ የውሃው ምንጩንና እንቅስቃሴው እንዲሁም አጠቃላይ የሃይድሮሎጂ ጥናት እንደተጠናቀቀ የእድሳት ስራው የሚጀምር ይሆናልም ብሏል። ባለስልጣኑ ቀደም ሲል ሐውልቱን ለማደስ የገቡ መሳሪያዎች አገልግሎት መስጠት በሚችሉበት ደረጃ ላይ ስላሉ ሐውልቱ ከጣሊያን ሲመለስ ከቆመው ኩባንያና ከኤምኤች ኢንጂነሪንግ ጋር እድሳቱን ለመቀጠል መነጋገሩን አብራርቷል። ዳይሬክተሩ የቅርጽ እድሳትና ጥገና ስራዎች በትኩረት እየተሰሩ መሆኑን የገለጹ ሲሆን በትግራይ ክልል ከአክሱም በተጨማሪ የአልነጃሺ መስጊድ እድሳት ከቱርክ መንግስት ጋር በመተባበር እየተሰራ መሆኑንም ገልጸዋል። ባለሙያዎችን ለተቀላቀሉ አዲስ የታክስ ኦዲት ጥራት አረጋጋጭ ባለሙያዎች ጥብቅ የስራ አቅጣጫ መሰጠቱ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በስራ ላይ ካሉ ባለሙያዎች በተጨማሪ የኦዲት ጥራት አረጋጋጭ የስራ ክፍልን ለተቀላቀሉ አዲስ የኦዲት ጥራት አረጋጋጭ ባለሙያዎች በዘርፉ የሚታየውን ችግር ለመፍታት ተጠያቂነት ያለው የአሰራር ስርዓትን ተከትለው እንዲሰሩ የሚያስገነዝብ አቅጣጫ በመሰጠት ወደ ስራ እንዲገቡ መደረጉን ከቢሮው የተገኘው መረጃ አመላክቷል። ለ4 ቀናት በተለያዩ ርዕሰ ጉዳዮች የተሰጠን ስልጠና ማጠቃለያ መድረክ ላይ የቢሮ ኃላፊ ባስቀመጡት የስራ አቅጣጫ በአዲስ መልክ የተደራጀው የኦዲት ጥራት አረጋጋጭ የስራ ክፍል በኦዲት ስራዎች ክፍተት የታየባቸውን የሂሳብ ውሳኔዎችን በመመርመር እንዲታረሙ የሚያስችል ኃላፊነት የተሰጠ መሆኑን ኃላፊው አቶ ቢኒያም ገልጿል። በመሆኑም የስራ ክፍሉን የተቀላቀሉ ባለሙያዎች የተሳሳቱ አሰራሮችንና የኦዲት ውሳኔዎችን በመፈተሽ የከተማ አስተዳደሩ ለልማት ሊያውለው የሚገባውና የተሰራውን ገቢ በመመርመርና በመለየት የማቅረብ እንዲሁም በኦዲት የነበሩ ህገ ወጥነትና የሌብነትን ብልሹ አሰራሮች ለማረም የሚያስችል ስራ መስራት ቀዳሚ ተልኳቸው በመሆኑ ይህንን በአግባቡ እንዲወጡም አሳስቧል። ከዚህ አኳያም ባለሙያዎቹ በቅድሚያ የስራ ክፍሉን ተልዕኮ በአግባቡ መረዳት ይገባልም ብለዋል። የኦዲት ጥራት የማረጋገጥ ተግባር በቀረበ
ሰነድ ላይ ብቻ በመመሰረት የሚተገበር መሆኑ ያነሱት ኃላፊው ለዚህ ባለሙያ ኃላፊነቱን በመልካም ስለመግባርና ከብልሹ አሰራር በጸዳ መልኩ መወጣት የመንግስትንና ህዝብ ጥቅምን ማስጠበቅ እንዲሁም ግብር ከፋዩን ወደ ህግ ተገዥነት የመመለስ ተልዕኮን በአግባቡ መወጣት ይገባልም ብለዋል። ፋይዳ መታወቂያ ምንድን ነው? የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን የባዮሜትሪክና ዲሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርሃ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሙኒኬሽንና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህ የሁለት አይን የአስሩም የእጅ ጣቶችና የፊት አሻራን ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዘጋቢው ይሰጠዋል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ ዩዳሄ አርያ ስላሴ ተናግረዋል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ ዲጂታል መታወቂያ የማግኘት መብት እንዳለው አዋጁ የሚገልጸው በአካል ጉዳት ወይም በሌላ ከአቅም በላይ በሆኑ ምክንያት ተመዝጋቢው መረጃውን መስጠት አለመቻሉ ከተረጋገጠ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያው ሊሰጠው ይችላል። በዲጂታል መታወቂያ ስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገለጽ የግል መረጃዎች በፌዴራል መንግስት የሥራ ቋንቋ ምዝገባ በሚካሄድበት ክልል የሥራ ቋንቋና በእንግሊዝኛ ይሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪ የሀገር ውስጥ ቋንቋ ሊመዘገብ ይችላል። ለመሆኑ ፋይዳ መታወቂያ ማውጣት የሚችሉት እነማን ናቸው ለሚለው ጥያቄ ደግሞ በአዋጅ አንቀጽ 16 ንዑስ 1 መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። ፋይዳ መታወቂያ በዕድሜውም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ህጻናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ ዩዳሄ ልጆች የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉም ገልጸዋል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆነው ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለመሆኑ አሻራቸውን ሰጥተው የፋይዳ ቁጥር ማግኘት ይችላሉ። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣ ይደረጋል። ፋይዳ መታወቂያን አለመውሰድ ይቻላል ለሚለው ደግሞ የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣትን አስገዳጅ አያደርገውም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። እንደ አቶ ዩዳሄ ከሆነ ፋይዳ በግዴታ ካልያዝክ መኖር አትችልም አይልም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚ መሳለጥ፣ ለዲጂታል ኢኮኖሚያዊ ግንባታና ሌሎች ጉዳዮች ዲጂታል መታወቂያ ይጠቅማል ላላቸው ጉዳዮች አስገዳጅ ማድረግን ግን አዋጁ መብት ይሰጠዋል። ስለዚህም የተለያዩ አገልግሎቶች ከዚህ መታወቂያ ጋር እየተሳሰሩ የሚሄዱት በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያን መያዝ የግድ ነው በሚል አስገዳጅ ሁኔታ ባይኖርም መሰረታዊ አገልግሎቶች ቀስ በቀስ ይህንን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማያጠያይቅ ሊሆን ይችላል ተብሏል። የባቱ አርሲ ነገሌ የፍጥነት መንገድ ግንባታ ዋና አስፓልት ስራ እስከ መጪው ነሐሴ ወር 2017 ዓ.ም ድረስ እንደሚጠናቀቅ የኢትዮጵያ መንገዶች አስተዳደር አስታወቀ። የአዲስ አበባ ሞያሌ ናይሮቢ ሞምባሳ የፍጥነት መንገድ ኮሪደር አካልና 10,000 ኪሎ ሜትር የሚሸፍነው ከግብፅ ካይሮ እስከ ደቡብ አፍሪካ ኬፕ ታውን ድረስ የሚዘልቀው የትራንስ አፍሪካን ሃይዌይ መንገድ ክፍል የሆነው ይህ የሞጆ የሐዋሳ ፍጥነት መንገድ ፕሮጀክት በተለያዩ ምዕራፍ ተከፋፍሎ ሲገነባ ቆይቷል።
ፕሮጀክቱ ግንባታው ሲጠናቀቅ ትልቅ ሀገራዊና አህጉራዊ ፋይዳ እንዳለው ከኢትዮጵያ መንገዶች አስተዳደር የተገኘ መረጃ ይጠቁማል። መንገዱ ከፍተኛ የንግድ እንቅስቃሴ የሚካሄድበት፣ በየአካባቢው የሚገኙ የቱሪዝም ስፍራዎችን ተደራሽ የሚያደርግ ነውም ተብሏል። የሞጆ ሐዋሳ የፍጥነት መንገድ ግንባታ በአጠቃላይ 3000 ያህል ለሚሆኑ ሰራተኞች የስራ ዕድል መፍጠሩን እንዲሁም የባቱ አርሲ ነገሌ የመንገድ ክፍል ብቻ ለ700 ሰዎች የስራ ዕድል መፍጠሩን የኢትዮጵያ መንገዶች አስተዳደር መረጃ ያመላክታል። በኢትዮጵያ የመንገዶች አስተዳደር የባቱ አርሲ ነገሌ የፍጥነት መንገድ ግንባታ ያለበትን ደረጃ በሚመለከት ለጋዜጠኞች ማብራሪያ የሰጡት የሞጆ ሐዋሳ የፍጥነት መንገድ ፕሮጀክት ማናጅመንት ጽሕፈት ቤት ፕሮጀክት ስራ አስኪያጅ ኢንጂነር አዲስ ሕይወት ታደሰ በርካታ ማሳለጫዎች፣ ድልድዮች፣ የአስፓልት ግንባታ መጠናቀቃቸውን ገልጸዋል። ኢንጂነር አዲስ ሕይወት ታደሰ አክለውም የፕሮጀክቱ አፈጻጸም አሁን ላይ 85 በመቶ መድረሱን በመጠቆም ከዋናው መንገድ ስራ ጋር የተያያዘውን ስራ እስከ ነሐሴ 2017 ዓ.ም መጨረሻ ለማጠናቀቅ መታቀዱን ተናግሯል። የፍጥነት መንገዱ ዋናው ስራ ከአስፓልት ስራ ጋር የተያያዘ ብቻ አይደለም ያሉት ፕሮጀክት ስራ አስኪያጁ የክፍያ ጣቢያዎች ግንባታ፣ የተሻጋሪ መንገዶች መሰረተ ልማቶችና የሲስተም ዝርጋታ ስራዎች መኖራቸውንም ጠቁሟል። የባቱ ሐዋሳ የፍጥነት መንገድ ፕሮጀክት ርዝመት 75.6 ኪሎ ሜትር ሲሆን ከዚህ ውስጥ የአፈር ስራው 99 በመቶ መጠናቀቁን ኢንጂነር አዲስ ሕይወት ገልጸዋል። ከ200 በላይ የሚሆኑ የፕሮጀክቱ የውሃ መፍሰሻ ቱቦች መሸጋገሪያዎች ግንባታ ሙሉ ለሙሉ መጠናቀቁን የጠቆሙት ኢንጂነር አዲስ ሕይወት በተጨማሪም 54 በመቶ የመጀመሪያውንና ሁለተኛው የአስፓልት ንጣፍ ስራ ተጠናቋልም ብሏል። አስፋልት ያልነካው 3 ኪሎ ሜትር ብቻ እንደሆነ በመጥቀስ የ35 ኪሎ ሜትሩ የመጨረሻ የአስፓልት ንጣፍ ስራም የተጠናቀቀ ሲሆን ቀሪ ስራዎችን ለማጠናቀቅም እየተሰራ መሆኑን የፕሮጀክቱ ኃላፊው ተናግሯል። መንገዱ እግረኞችና ከብቶች የሚያልፉበት መሿለኪያና መሸጋገሪያዎችም ያሉት ሲሆን የመሸጋገሪያዎቹ ግንባታ ደግሞ 80 በመቶ ላይ መድረሱን ኢንጂነር አዲስ ሕይወት ገልጸዋል። የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋ በዛው ልክ ይቀንሳል ማለት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ባለፈው መጋቢት 11 2017 በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ነው። ይህንን የጠቅላዩ ሚኒስትሩ ሐሳብን አስመልክቶ በበርካቶች ዘንድ ጥያቄ መፍጠሩ የተገለጸ ሲሆን የኢኮኖሚ ባለሙያዎች ደግሞ ትንታኔ እየሰጡበት ይገኛል። የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋ በዛው ልክ ይቀንሳል ማለት አይደለም የሚለውን ሐሳብ ባለሙያዎች ሲገልጹት ኢኮኖሚው ተረጋግቷል በሚባልበት ጊዜ ቁሶች ይሸጡበት ከነበረበት ዋጋ አምና ከነበረበት መሸጫ አንጻር ሲታይ ዋጋቸው የሚጨምርበት ሁኔታ ማለት ነው ብለው አስቀምጠዋል። በዚህም የሚጨምርበት ዋጋ ሁኔታ ቀነሰ ማለት ነው የሚሉት ባለሙያዎች ለአብነትም 100 ብር የነበረ ቁስ ወይም ደግሞ ዕቃ የዋጋ ንረቱ ደግሞ 10 በመቶ ነው ቢባል የሚቀጥለው ዓመት የዕቃው ዋጋ በአማካይ 110 ብር ይሆናል ብለው በምሳሌነት ገልጸዋል። እንዲሁም በሌላ መንገድም የሚያስረዱት የኢኮኖሚ ባለሙያዎች 100 ብር ሲሸጥ የነበረ ዕቃ በዛው የልዩነት በ100 ብር ቢሸጥ የዋጋ ንረት 0 ይሆናል ይላሉ። በተጨማሪም ኔጌቲቭ 10% የዋጋ ንረት ቢሆንም ደግሞ 100 ብር የነበረው ዕቃ 90 ብር እንደሚሆን ገልጸው ፖዚቲቭ 10% የሆነው እንዲህ 100 ብር የነበረው ዕቃ 110 ብር ይሆናል ማለት ነው በማለት ጠቅላይ ሚኒስትሩ ያነሱትን ሐሳብ ያብራሩታል። መንግስት የነዳጅ ምርቶች ችርቻሮ መሸጫ ዋጋ ላይ እስከ 10% ጭማሪ ያደረገ። የመጋቢት ወር የነዳጅ ዋጋ ሳይቀየር እንደሚቆይ የተነገረ ቢሆንም መንግስት ባልተጠበቀ ሁኔታ ከትናንት ምሽት 12 ሰዓት ጀምሮ የነዳጅ ዋጋ ላይ ጭማሪ ማድረጉን ይፋ አድርጓል። ይሄ ጭማሪ የንግድና ቀጠናዊ ትስስር ሚኒስቴር ቀደም ሲል ይፋ ያደረገው መረጃ የሚቃረን ሲሆን በዚህም መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ ኬሮሲንና ነጭ ናፍጣ ደግሞ እያንዳንዳቸው በ170 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ ደግሞ 109 ብር ከ22 ሳንቲም እንዲሁም ከባድ ጥቁር ናፍጣ በ106 ብር ከ75 ሳንቲም እንዲሸጥ ተወስኗል። ቀደም ሲል ይፋ በተደረገው መረጃ መሰረት የመጋቢት ወር የነዳጅ ዋጋ በጥር ወር በነበረበት እንደሚቀጥል ተገልጾ እንደነበረ ይታወሳል። የዋጋ ጭማሪው ምንን አስመልክቶ ነው ለሚለው ጥያቄ ምላሽ የሰጡት የባለስልጣኑ ዋና ዳይሬክተር ወይዘሮ ሳህረላ አብዱላሂ አጠቃላይ 10% አካባቢ መጨመራቸውን ገልጸው
ጭማሪ የተደረገው ሪፎርሙን ተከትሎ ታርጌት ያደረገ ነው ብሏል። በተለይ ቤንዚን፣ ኬሮሲንና ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ሲሆን የቀሩት ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እየተወሰነ የመጡ ናቸውም ብሏል። የአውሮፕላን ነዳጅ ደግሞ ከባለፉት 3 ወራት ጀምሮ በዓለም የገበያ ዋጋ እየተመራ ይገኛል ሲሉ ዋና ዳይሬክተሯ ገልጿል። ቀደም ሲል ይፋ በተደረገው መረጃ መሰረት 1 ሊትር ቤንዚን 101 ብር ከ47 ሳንቲም፣ ናፍጣና ኬሮሲን እያንዳንዳቸው 98 ብር ከ98 ሳንቲም፣ የአውሮፕላን ነዳጅ ደግሞ 109 ብር ከ56 ሳንቲም፣ ከባድ ጥቁር ናፍጣ ደግሞ 105 ብር ከ97 ሳንቲም እንዲሁም ቀላል ጥቁር ናፍጣ 108 ብር ከ30 ሳንቲም ተመን ተይዞ እንደነበረ አይዘነጋም። ህብረተሰቡ የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን እንዳይጠቀሟቸው ማሳሰቢያ ተሰጠም። የሀገሪቱን አስገዳጅ ብሔራዊና የግላጭ ጽሑፈት ደረጃ ሳያሟሉ በተጨማሪም ደህንነታቸውንና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ህብረተሰቡ እንዳይጠቀሟቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶች የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች ማግኘቱን አስታውቋል። በገበያ ቅኝት ወቅት የተገኙት ምርቶች CES 70 2017 እና የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ግላጭ ጽሑፍ አስገዳጅ ደረጃ CES 73 2013 ያላሟሉ መሆናቸውን መለየት የተቻለ በመሆኑ ምርቶቹን ህብረተሰቡ እንዳይጠቀሟቸው አሳስቧል። በገበያ ቅኝት ወቅት የተገኙ ምርቶች የተባሉት የተለያዩ የለውዝ ቅቤ ምርቶች ማዛ የለውዝ ቅቤ፣ አያልነ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ እስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ የተባሉት ሲሆን ህብረተሰቡ እንዳይጠቀሟቸው መንግስት አሳስቧል። እንዲሁም የተለያዩ የምግብ ዘይት ምርቶች የተባሉት ደግሞ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ ምግብ ዘይት፣ ጣራ የተጣራ ምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይት መሆናቸውን ባለስልጣን መስሪያ ቤቱ አስታውቋል። በተጨማሪም 10 የተለያዩ ምንም አይነት ግላጭ ጽሑፍ የሌላቸው የከረሜላ ምርቶች በገበያ ቅኝት ቁጥጥር ወቅት ማግኘቱን ባለስልጣኑ አስታውቋል። በሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ስናልፍ አንድ የአሜሪካን ዶላር በ147 ብር እየተገዛ በ149 ከ94 ሳንቲም በመሸጥ ላይ ውሏል። አንድ ፓውንድ ስተርሊንግ ደግሞ በ174 ብር እየተገዛ በ177 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ ደግሞ በ150 ብር እየተገዛ በ153 ብር በመሸጥ ላይ ይገኛል። አንድ ስዊስ ፍራንክ ደግሞ በ151 ብር እየተገዛ በ154 ብር ከ20 ሳንቲም በመሸጥ ላይ ይገኛል። አንድ የተባበሩት አረብ ኤምሬት ድራም ደግሞ በ40 ብር እየተገዛ በ40 ብር በ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በ39 ብር እየተገዛ በ39 ከ78 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን ደግሞ በ19 ብር እየተገዛ በ19 ብር በ38 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 1 ዜና ውጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች እነዚህን ይመስሉ ነበረ። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች የማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ